እንዴት ናቸው ቤተሰቦች? የሚባሉ ባልና ሚስት ነበሩ ሲፋቱ ማለት ነው። የዩክሬንና ራሽያን ጦርነት የሚያስንቅ አይነት ብዙ ኪዮስ ያለበት ፍቺዎች ታውቃላችሁ አይደል? እየፈረድኩ አይደለም። እሺ ሰዎች ባለማወቅ ይፋታሉ፣ ምክንያት ኖራቸው ይፋታሉ፣ ያለ ምክንያት ይፋታሉ። ሰዎች ጣልቃ ገብቶባቸው የሩቅም የቅርብም ዘመዶች ጣልቃ ገብቶ የሚያፋታሉ። ተጠንቀቁ ከእንደዚህ አይነት ሰዎች። የኢዮብ መኮንን ዘፈን መስማት ነው። ሰው ጣልቃ አታስገቡ ተዳራችሁ ላይ። ባልና ሚስት እንደሚታወቀው ማንም ሰው አይታወቅምና ዝም ብላችሁ ራሳችሁን ማዳመጥ ያለባችሁ፣ ነገራችሁን ፊክስ ታደርጋላችሁ። ዛሬ ምንድነው ናውል ምን ሆነ ነው በፍቺ የጀመርክብን ካላችሁ፣ ስለ ልጆች ቀለብ ልናወራ ስለነበር ነው። የልጆች ቀለብና ፍቺን ታደለም እንደዚህ የምታስፈራራን ቃላችሁ ደግሞ አብዛኛውን ጊዜ ባለትዳሮች ትዳራቸው ካለቀ በኋላ ሲፋቱ ከሚጨቃጨቁባቸው እልህ፣ ንዴት፣ አንገር፣ በቀል፣ ተንኮል ከሚንጸባረቅባቸው ድርጊቶች ውስጥ አንደኛው የልጆች ቀለብን በተመለከተ ነው። በሁለቱም ሳይድ እሺ፣ ሴት በመሆኗ ብቻ በፊት ከሚኖራት ወጪ ላይ ተጨማሪ ወጪ ሊኖራት ይችላል። ለምሳሌ አንዲት ልጅ ከአንድ ዓመት 2 ዓመት 3 ዓመት አድጋ ልክ የሆነ ሰዓት ላይ የወር አበባ ማየት የጀመረችበት ታይም ላይ በዛ ምክንያት ብቻ የሚወጡ ወጪዎች አሉ አይደል? እሱ ካልኩሌት መደረግ አለበት፣ መገንዘብ አለበት። አይ ከዚህ በፊት እንትን ነበር ማድረጉ ተጨማሪ እንትን አይሆንም። አረ በነገራችሁ ላይ መላበሉ በብዙ ጊዜ ላይ በፖስቶችም በሶሻል ሚዲያዎች ላይ የምናያቸው ነገሮች ላይ ፊክስ መደረግ አለበት ተብሎ ከሚታሰብ እንደ ቁንጦት የሚታይ ነገር ግን በጣም መሰረታዊ የሆነ ነገር ስለሆነ የሴቶችን ንጽህና መጠበቂያ ዋጋ መደረግ ባለበት አገራቶች በነፃ የሚሰጡ አሉ፣ በጣም በትንሽኛ ዋጋ የሚደረጋሉ። ያው እኛ ሀገር ደግሞ ውድ እንደሆነ የምንሰማው። ስለዚህ እሱ ላይ ፊክስ አድርጉ። ይሄኛው ለቤተሰቦቻችን ለኃላፊዎቻችን እየተናገርን ያለ ነው። እንቀጥላለን። ጾታን ከዛ ደግሞ እድሜያችሁን በተመለከተ እድሜ ከፍ ባለ ቁጥርና እድሜ ትንሽ በሆነ ቁጥር የየራሳቸው የሚያስፈልጋቸው ወጪ መጨመርና መቀነሶች አሉ። እሱም ግንዛቤ ውስጥ መግባት አለበት። ስለዚህ ቀለቡ ልክ ፍርድ ቤት ይሄን ያህል ብር ክፈሉ ሲላችሁ ከሚያገናዘብ ወይም ይሄ ነገር ሲወሰን ከሚገቡ ውስጥ አንደኛው መህር ውስጥ መሰረታዊና ልዩ ፍላጎቶቹ ምንድናቸው? እነዚህ መሰረታዊና ልዩ ፍላጎቶች ደግሞ ከልጆቹ እድሜ፣ ጤና ያሉበት ሁኔታ ወር ደግሞ ጾታው ጋር በማዛመድ የሚደረግ ነው። ሌላኛው ደግሞ ማለት ነው ምክንያታዊ ወጪዎች የሚባሉ አሉ። ምክንያታዊ ወጪዎች ምንድናቸው? እንዳትፈሩ አይደላችሁም። 15 ዓመት ያስፈራል፣ 5 ዓመትም ያስፈራል፣ 3 ዓመትም ያስፈራል። የወንጀል ቅጣቶች እስከ ገንዘባቸው ድረስ ማለት ነው። እስራቱ ይቅርና ብሮቹም ትንሽ የሚባሉ አይደለም። ግን እንድትሰጉና እንድትፈርሱ እንድትጠነቀቁ በመፈለግ ነው። እያንዳንዷን አሁን እየነጠን ይሄ ምንድነው የምንለው ማለት ነው። ለምንድን ልጆቻችን ስኪሉ ስላላቸው በኋላ በደንብ እናመጣበታለን። ይሄ ይበላል እኮ ይወሰውሳል። ማድረግ እየቻልክ የሆነ ነገር በቃ ያጓጓሃል። ገብታለህ? ልሞክረው እኔ አሁን ስለማልችለው ይሄን ነገር ማድረግ ማልችል ሰው እንኳን ሆኜ ሌላ በምችላቸው ነገሮች አስባለሁኝ። አድርጉ የሚላችሁ ነገር አለና ትልቅ ሰው ነው። ልጆች ናቸው። አብዛኞቹ ልጆቻችን ደግሞ ይሄ አክሰስ አላቸው። ይሄን የማድረግ ስኪሉም አላቸው። ቆንጆ ትምህርት እያስተማርናቸው ነው። በጣም ከመዘመናችን የተነሳ ደግሞ ውጪ ጥሩ ነገር ልጆቻችን ከቀለም ትምህርት በተለየ የሰመር ክላስ እናስገባቸዋለን። ከዚህ ገበት ያዘ ላይ ኮዲንግ ሊሆን ይችላል። እነዚህ ነገሮች በኋላ በር የሚከፍቱ ናቸው ብዬ ስለማስብ ነውና ልጆቻችንን እቃውንና ሙያውን ሰተናቸው በወንጀል ተጠያቂ በገዛ እጃችን እንድናረጋቸው ስለማልፈልግ ማድረግ ስለሌለባችሁ ነው ይሄን የምናወራውና እስኪ ዛሬ ከምናነሳት ብዙ አይነት ጥፋቶች ናቸው። የኮምፒውተር ወንጀል አዋጃችንም ብዙ ነገሮች ነው ከቨር የሚያደርገው። ነገር ግን የመጨረሻው የምትባሏን የወንጀል አይነቷ ይሄ ኮምፒውተር ላይ ጉዳት ማድረስ የሚባለው ወይንም ደግሞ በኮምፒውተር ዳታ ላይ ጉዳት ማድረስ የምትባሏን ኤሌመንት እንያት። በኮምፒውተር ይሄኛው ምን አይነት ወንጀል ነው የሚለየው? እስከ ኢንተርፌረንስ ወይም ጣልቃ ከመግባት ከሚባለው የሚለየው ምንድን ነው? የህጓን በእኛ በአዋጃችን ላይ ደግሞ የተጻፈችውን ቃል በቃል ለማስቀመጥ የኮምፒውተር ዳታን የለወጠ፣ ያጠፋ፣ ያፈነ፣ ትርጉም እንዳይኖሩ ወይንም ጥቅም እንዳይሰጥ ወይንም ለህጋዊ ተጠቃሚዎች ተደራሽ እንዳይሆን ያደረገ እንደሆነ ይልና ከ3 ዓመት በማይደርስ ጽኑ እስራት ብሎ ከፍ እያደረገው እስከ 5 ዓመት ከፍ ብሎ ከ5 ዓመት እስከ 10 ዓመት የገንዘብ ቅጣቱም እየሆነ ከፍ ማለት የኛውን የነገርኳችሁ ቅድም ባደረግ ነው። በግለሰቦች መካከል ሲደረግ የሚኖረው ውጤት አለ። ከፍ የሚለው ደግሞ ወደ የህጋዊ ሰውነት የተሰጣቸው ተቋማትን ለእነሱ ብቻ አክሰስ የሚደረጉት ዳታ አለ። ባንኮች የራሳቸው ብቻ የኛ ለሆነ ነገር አለ። እሱኛውን ሀክ ማድረግ ሊሆን ይችላል። ደግሞ እሱ ላይ የሚደረጉ ጉዳቶች ቁልፍ ተቋማት ቅድም ያልናቸው መሰረታዊ ልማትን ወይ ደግሞ መሰረታዊ ልማቶች ሲሆን የህዝብ ደህንነትና የሀገር ደህንነት የሚጠብቁ ነገሮች ላይ የሚደረጉ ነገሮች ሲሆን ከፍ እያለ ቅጣቱ ይሄዳል ነው። ስለዚህ አሁን በተባለው ዴፊኒሽን ላይ የእናንተ በህጋችን ላይ ያስቀመጥን ይሄ ነው። ጉዳት ማድረስ የሚባለው እያወዳዳችሁ ከኢንተርፌረንስ ጋር በተለይ ምንድነው ልዩነታቸው የሚለውን አስረዱኝ። ያው በተመሳሳይ ይቀራረባሉ አብዛኞቹ ድርጊቶች። በዳታ ጋር ስንመጣ ደሴም ወይ አሁን ለምሳሌ ቅድም እንዳነሳው በአንድ ትምህርት ቤት ውስጥ ግሬድ ምናምን ሊለጠፍ ይችላል፣ በሲስተም ሊሆን ይችላል እና እዛ ውስጥ ገብቶ ዳታውን ማኒፕሌት በሚፈልገው መልኩ ማስተካከል ሊሆን ይችላል። ከፍ እያለንም ስንሄድ በአንድ ትላልቅ ሀገራት ውስጥ የኤነርጂ
ኮንሰምፕሽን የሚጠቀሙበትን ወይ አንዳንድ ሀገሮች ብርድ ምናምን ያለበት ቦታ ሲሆን ሁሉም ሲስተማቸው የተቀናጀ ነው እና የሚለቁት የፓወር መጠን ምኑ አንድ ላይ አንዳንዴ በትላልቅ ድርጅቶች ውስጥ ይኖራል እና እዛ ውስጥ ገብቶ ዳታውን ያሳሳተ የረበሸ ወይም ያወጣ ብዙ ችግር ይፈጥራል ማለት ነው። ግዴታ እንደሆነ እናውቃለና ሌላ ጊዜ በደንብ እናወራበታለን። ግዴታ ነው። እሺ እናንተ እናትና አባታችሁን መጦር ግዴታችሁ ነው። የሚስትና የባላችሁን እናትና አባት መጦርም ግዴታችሁ ነው። ከተፋታችሁ ግን ግዴታችሁ አይደለም። ሳትፋቱ ግዴታ ቢሆንባችሁ ይሻላል። እሺ ስለዚህ እንደዚህ አይነት ወጪ ያለባቸው ሰዎች ከሆኑ ይሄም ምክንያታው የወጪዎች የሚባሉት ግምት ይገባና ነው የሚወሰነው ማለት ነው። አሁን ከነገርኳችሁ ጋር ማለት ነው በደንብ እንዲሰመርበት የሚፈልገው ምንድነው ቀለብ ሲወሰን ቀለብ እንዲቆርጥ የተደረገው የተወሰነበት ሰው ሌላ ቤተሰብ መመስረት እንዳይችል አድርጎ መሆን የለበትም። በማንኛውም ሁኔታ ወንድየውም ሆነ ሴትየዋ ባልና ሚስት የነበሩት ሲፋቱ ሌላ ህይወት መመስረት መብት ስላላቸው እሱም በሚያናጋ ሁኔታ መሆን የለበትም። አንደኛው መር ውስጥ የሚገባ ነገር ነው ይሄኛው። ስለዚህ ይሄ መታሰብ አለበት። የዋጋ ግሽበት የሆነ ሰዓት ላይ የተቆረጠ የቀለብ መጠን ሁሉ ጊዜ ይሆናል ማለት አይደለም። በኋላም ደግሞ አንድ መሰጣችሁ ቲፕ አለ which is like አንድ ጊዜ ቀለብ ከተቆረጠ በቃ እሱ ብቻ ነው እንዴ ብለን እናስበው ነገር አይደለም። ባል ብቻ አይደለም ተቆራጭ ማድረግ የሚችለው በሚስትም በሁለቱም መካከል ሚዛን ያስፈልጋል ማለት ነው። ሁለቱም ልጅ የጋራ ነው፣ ያው የብቻ አይደለም። ልጅ የጋራ ነገር ነው። ሁለቱም ነው፣ የሁለቱም ኃላፊነት ነው። ልጅ ከቻሉ ሁለቱም ማድረግ አለባቸው። ብዙ ጊዜ አንድ ወገን ላይ የምትጥለው ነገር አይደለም። ምክንያቱም ልጅ ነው፣ የጋራ ነገር ነው። ስለዚህ እኩል ኃላፊነት አለ። በቂ ገቢ ያለው ተቆራጭ መስጠት የሚችል ወንድም ከሆነ ሴትም ከሆነች ማለት ማስተጓጎል ነው ራይት። በአማርኛ እንትን ስንለው ያ ግልጋሎት ላንተ እንዳይደርስ በቃ ዲኒያል ኦፍ ሰርቪስም ቅድም ያለው ማለትም አንድ ሲስተም ከሚችለው ካቅሙ በላይ ምክንያቱም አሁን በአንድ ጊዜ የሆነ ዲሊቨሪ አፕሊኬሽን 100 ሰው ላይ ያስተናግድ ይችላል። ምክንያቱም 100 ሰው በአንድ ጊዜ ላያዝ ይችላል። ሶ እንደዛ አድርገህ በጣም ብዙ ትዕዛዞችን በማስገባት ምናምን ካስተጓጎልኩ ያንን ኢንተርፌረንስ ይባላል። ከቀየርከው ግን መረጃውን ከቀየርክ ወይም ሶ መረጃውን ማየትና እንትን ማለቱ አንኦቶራይዝድ አክሰስ በሚለው ዲፋይን አድርገናል። ከቀየርክ ግን ማለትም የለህም ስልጣኑ ያንተ አይደለም። መረጃው ገብተህ የሰው ቤት ቁልፍ እንደመቀየር ብለህ አስበው። ያንተ አይደለም፣ ያ ምንም አይነት ፕሪቪሌጅ የለህም። ሶ የሶስተኛ ወይም ይሄ ዳታን መቀየር ኦር አክሰስ እንዳይኖረው ማድረግ ማለትም አሁን የዩኬ ቅድም የሰጠው ኤግዛምፕል የሄልዝ ኬር እንዳለ ማለት የፔሸንቶች መረጃ ምናምን ነው የተቆለፈው የነበረው። ሶ መክፈል ነበረባቸው ለማግኘት ያን፣ ምክንያቱም ሌላ ወይ የለውም። በቃ ያ መረጃ አሁን ማን ነው ፔሸንቱ፣ ዶክተሩ ምንድነው፣ ይሄ ሁላ መረጃ ጠፋ ካልከፈልክ ማለት ነው ራይት። ስለዚህ ያኛው ፓርት ነው የመጨረሻው ዴፊኒሽን። ይሄ ከማስተጓጎል ውጪ አክቹአሊ መረጃውን ነው ያበላሸው፣ ሰርቪሱን አይደለም። መረጃው ቢደርስበት ሳይሆን መረጃው ራሱ የለም ኢትሩኝ ነው። ልዩ ድጋፍ የሚያስፈልጋቸው የአእምሮ ሁኔታቸው ልዩ ድጋፍ የሚያስፈልጋቸው ሰዎች ከነበሩ ለሚማሩበት ትምህርት ቤት ኦር ደግሞ የሚበሉት ምግብም ኦር ደግሞ እንደገላል በሌላ ህመም ምክንያት የተለየ አይነት ምግብ ያለባቸው መብላት ያለባቸው ልጆች ከሆኑ የሚቆረጠው ቀለብ ወይንም የሚወሰነው የቀለብ መጠን እነዚህን ታሳቢ ያደርጋል። መሰረታዊ ናቸው ተብሎ ስለሚታሰብ ማለት ነው። ስለዚህ እንደ ኖርማል ወይንም ደግሞ በቃ ቻላ ብለን የምንወስነው ነገር አይደለም። ኢን አዲሽን ቱ ኖርማል ነገሮቹ ላይ እነዚህ ስፔሻል የሆኑ መሰረታዊ ውስጥ ፎል የሚያደርጉ ልዩ ፍላጎቶች ስለሆኑ እነሱ መግባት አለባቸው በሚል እሳቤ ነው ቀለብ ስትቆርጡ ለእንደዚህ አይነት ልጆች ያላችሁ ከነበረ ከፍ ያለ ወይንም ደግሞ ለእነሱ የሚስማማ ካይንድ ኦፍ ቀለብ መጠን እንድትቆርጡ የሚደረገው። ልዩ ወጪዎች ደግሞ የሚባሉት አሉ። ልዩ ወጪ የሚባሉት ከመሰረታዊ ለየት ይላሉ። ነገር ግን ለምሳሌ ስፖርታዊ ጨዋታ ልጆች ፈንጥዘው ቦርቀው አካላቸውን ጥሩ በሚጠብቁበት ሁኔታ ሆኖ ማድረግ አለባቸው። ሞግዚት የሚያስፈልጋቸው ከሆነ አስጠኝ የሚያስፈልጋቸው ከሆነ ቅድም የነገርኳችሁን ኳስ የሚሰለጡ ከነበረ ቴኳንዶ የሚሰለጡ ከነበረ ግራውንድ ቴኒስ የሚሰለጡ ከነበረ በነገራችን እነዚህ ቅንጦቶች አይደሉም። እሺ የሁኔታው ደረጃ ሊለይ ይችላል እንጂ ማለት ነው። ወላጆች ልጆቻችሁን ከምትንከባከቡበትና ደህና ከምታደርጉበት አንደኛው ነገር ዝም ብሎ ማለት በቃ በጣም ኃይለኛ ብር እያወጣችሁ እዛዛ ስላደረጋቸው ብቻ ማለት ሲያድጉ ጤናማ ነው ወይ የሚሆኑት፣ ሲያድጉ አይምሯቸው ምንድነው በቃ ኢንተረስታቸው ሆቢያቸው ምንድነው የሚለውን ማሰብ አለባችሁ። አንዳንድ ሀገራት የልጆቻቸውን ሆቢ ሆነ ብለው ያስቡበታል። ገንዘብ እንዲያስገኝላቸው፣ ገንዘብ ባያስገኝላቸው ጤናቸውን የሚጠብቁበት እንዲሆን። ስፖርት የሚወድ ልጅ ከነበረና ኳስ፣ ቴኒስ፣ ባስኬት እንደዚህ የሚወድ ልጅ ከነበረ ና አትይዝ አትዛለል እንደዚህ ሌላ ቦታ ላይ ታገኙታላችሁ፣ ወይ መጠጥ ቤት ታገኙታላችሁ፣ ወይ ጫት ቤት ታገኙታላችሁ። እንደዛ እንዳይሆንባችሁ ወደ ሌላ ቦታ ወደ ማይሆን ቦታ ልጆቻችሁ እንዳይሄዱባችሁ ካልኩሌት መሆን አለባችሁ። ስለዚህ ምንድነው አሁን የምትደባልቀው? እየደባለኩ አይደለም። እናንተ ገንዘቡ እያላችሁ በእልህ
ኦር ደግሞ ከቀድሞ ባለቤታችሁ ጋር በነበራችሁ ቁርሾ ምክንያት ለልጆቻችሁ ለመስጠት የምትሰስቱት ገንዘብ ልጆቻችሁ ግን ቢያገኙት የተለያየ ሆቢ የሚያገኙበት፣ ስፖርታዊ ጨዋታ የሚያገኙበት፣ አርት ፈጠራ ነገሮች የሚጨምሩበት ስዕል ቢስል ልጃችሁ ስዕል እየሳለ ቢውል አይሻላችሁ? የቀለብ ጉዳይ ሲወሰን ማለት ነው የወላጆችን የገቢ የማግኘት የወላጆችን አቅም ያገናዘበ ነው የሚሆነው። የወላጆችን አቅም ያገናዘበ ነው የሚሆነው ሲባል እናንተ ለምሳሌ ክስ ላይ ምናምን አብዛኛው ጊዜ ሲቀር ማለት ነው ይህን ያህል ቀለብ ይቆረጥልኝ ብላችሁ ድርግም ተደርጎ ይጻፋል። ወይ ደግሞ ሰው እንዲህ ቀለብ ትቆረጥልኝ ብሎ ይጻፋል። ሀቁን ስነግራችሁ ወይ ደግሞ ከዚህ ጋር እንድንማማር ማለት ነው ቀላቀልክብን አትበሉን። እሺ ያው እንደማመጥ አብዛኛውን ጊዜ ኢትዮጵያ ውስጥ በኢትዮጵያ ባለው ትሬንድ ማለት ነው ልጆች እናታቸው ጋር ስለሚሆኑ the situation the scenario እና best interest of the child የምትባለው ነገሮች ያመጣው ነው እንጂ ማለት ነው በህጋችን ላይ በፍቺ ጊዜ ልጆች እናት ጋር መሆን ያለባቸው የሚል ህግ የለም ኦር አባት ጋር መሆን ያለባቸው የሚል ህግ የለም። ነገር ግን ቅድም የነገርኳችሁ best interest of the child የሚባለው ሲሳካ ወይንም እሱን ለማሳካት እሱን ለመፈለግ በሚደረግበት ታይም ላይ ኢትዮጵያ ያላት የማህበራዊና ኢኮኖሚያዊ ስታተሱ ይሄን እንድናደርግ ያደርገናል። አብዛኞቹ እናቶች የስራ እድል ስለሌላቸው ስራ እየሰሩ ስላልሆነ ልጆችን ይንከባከባሉ። አብዛኛው አባቶች ደግሞ ገንዘብ ያገኛሉና ይንቀሳቀሱልና ገባችሁ የቤቱ ራስ ናቸው፣ መጋቢዎች ናቸው፣ ፕሮቫይደሮች ናቸው በሚለው ሁለቱ ስለሆነ ኢትዮጵያ ውስጥ የሚያደላው እነሱ ቀለብ እንዲቆርጡ፣ ልጆች ደግሞ እናት ጋር እንዲሆኑ፣ አባቶች ግን ልጆቻቸው እንዲጎበኙ ነው የሚደረገው። እሺ ስለዚህ ይሄ በመሰጣቸው ኤግዛምፕል ላይ እሱ እንደዚህ ብር ክፈል ተብሎ ስላችሁ አድልጅ አይደለም፣ ምድር ላይ መሬት ላይ ያለው ነገር እያወራን ስለሆነ ነው። እንደምትረዱኝ አውቃለሁ። ይሄኛው ገንዘብ ሲወሰን የወላጆችን አቅም ያገናዘበ ነው። የወላጆችን አቅም ያገናዘበ ሲባል አብዛኛው ጊዜ ስህተት የምንሰራው ምን አለ መሰላችሁ? እኛ ውስጥ እንደ ማህበረሰብ ማለት ነው ልክ ቀለብ ሲቆረጥ አንድ ልጅ የሚያስፈልገው የገንዘብ መጠን አለ አይደለ? እሱን የገንዘብ መጠን አባትና እናት ናቸው ፕሮቫይድ ማድረግ አለባቸው። እኛ አውቶማቲካሊ እርስት የምናደርገው ነገር አለና በቀን ልጆችን ይሻለው አንተ ፕሮቫይድ ማድረግ አለብህ። በእንደዛም ሴንስ አይደለም ህጉ፣ በእንደዛ ሴንስ ነው ብዬም አላምንም። እንደዛም አይደለም የሚያደርገው። ለልጆቹ የሚያስፈልጋቸው ነገሮች እንደ ልጆቹ እድሜ፣ ለምሳሌ አራስ የሆነ ልጅ የእናት እንክብካቤ የሚያስፈልገው ልጅ፣ ሞግዚት የመቅጠር አቅም የሌላት እናት ወይም የሌለው ቤተሰብ ልጆቹ አጠገብ መሆን ባለበት እድሜ ላይ ከስር ሆና ሌላ ስራ መስራት አትችልም፣ አጠገብ መሆን አለባት። ስለዚህ ገንዘብ ትከፍላለህ ነው። ያን የምትከፍለው ገንዘብና ይሄኛው አይነት ቤተሰብና ግን ወታ ስራ የምትሰራ ልጆች አሏት፣ ከ18 ዓመት በታች የሆኑ ልጆች አሉ። ግን ወታ ስራውን ትሰራለች፣ እሱም ስራውን ይሰራል። የሚከፈለው የቀለብ መጠን ይለያያል። ይሄ ማለት ምን ማለት ነው? ገቢ ያላት እሷም አይደለ? ስለዚህ አቅማችሁ ይታያል። ልጆቹ ምንድነው የሚያስፈልጋቸው? እናትና አባት ምን ማድረግ ይችላሉ? ስለዚህ ይሄ አይምራችሁ እንድታወጡ የምፈልገው አንደኛው ነገር ምንድነው? እኔ ልጆቹ እኔ ጋር ስለሆኑ ምንም አይነት የገንዘብ አስተዋጽኦ ማድረግ የለብኝም የሚል አስተሳሰብ የለም፣ ህጉ እንደዛ ስለማይል የመጀመሪያው። ሌላኛው ደግሞ እሷ እኮ ቤት ተቀምጣ ነው የምትለው እኔ ነኝ ገንዘብ፣ እንደዛም አትበሉ። ምክንያቱም የልጆቹ ድለት እናቶች ለልጆቻቸው ቤት ውስጥ መሆናቸው ወይንም ደግሞ ለልጆቹ ቤት ውስጥ ሆኖ የሚያደርጉትን እንክብካቤ በገንዘብ እንትን ነው ከተባለ መግባት ነው ጉግር ማድረግ ነው። የሞግዚት ተውት፣ የሞግዚትነቱን ተውት። የልጆች ደህንነት ከሱ ምን ለፍ ፍቅር፣ ናቹራል ፍቅር የሚባለውን በዚህ እድሜ ላይ አይደለም የሚሰራው። ወንድም ከሆነ የእናቱን ፍቅር ሲያገኝ ያውቃል። ሴት እንዴት ነው የምትገበር፣ እንዴት ነው የምትፈቀረው። ሴትም ከሆነች ደግሞ እናቷ ከምታገኛት ፍቅር ገባችሁ ላይ ኮንፊደንስ፣ የተለያዩ ነገሮች ይመጣሉ። አባትም ጋር የሚያድግ ሰው ከነበረ የአባት ፍቅር ማግኘቱ፣ ወንድም ሆነች ሴት የአባት ፍቅር ማግኘታችሁ ኮንፊደንት ይሆናል። ሴትም ደግሞ ልጅ ከነበረችው አትፈራም፣ የአባትን ፍቅር ታቀኛል። ስለዚህ ታውቃለችና ኖርማል የስ ወንድ ለቃ ያፈቅራል፣ ወንድ ለቃ ይወዳል፣ ወንድ ለቃ ይንከባከባል የሚለውን አይምራችሁ ውስጥ እየከተቱ ነው የሚሄዱትና እናንተ ስትፋቱና ይሄኛው ነገር እልህ ስትከቱበት ቅድሜ ነገሮችን አልፈልግም ስትባባሉ ወይንም ደግሞ አቅምን ባላገናዘበ መልኩ ስትጎሻሸሙ ልጆቹ ናቸው የሚጎዱት። ስለዚህ አሁንም መምሪያው ላይ ምንድነው የሚለው የወላጆችን አቅም ባገናዘበ መልኩ ስለሚል ስንት ብር ገቢ ታገኛላችሁ፣ የልጆቹ እድሜ ስንት ነው፣ ፍላጎታችሁ ምንድነው የሚለው መሰረት አድርጎ ነው የቀለብ መጠን የሚደረገው። ስለዚህ ሴቷ ወይንም ደግሞ እናት ልጆቹን ይዛ ከነበረና ነገር ግን ወታ ስራ የምትሰራ ሰው ጥሩ ገቢ የምታገኝ የራሷ ቢዝነስም የነበራት ከሆነ ማንኛውም ገቢ የምታገኝ ከሆነ እሱ እና አባት የሚያገኘው ገንዘብ ተጋጅቶ ለልጆቹ መሆን አለበት። የስ እሷ ግን በመሆኗ ልጆቹ እሷ ጋር በመሆኑና የምታዩ ማብሰሪያ ለመጨነቋ ለማሳደጋል ስነ ምግባር ባህሪ ካራክተር ይዘው የሚያደርጉት እኮ እናንተን እያዩ አይደል? እሱም ቫልዩ ስለሚገባ ነው። እኩል አዋጡ ላይ ይባል ይችላል። የያዘው ሰው ከገንዘብ በላይ የሚያደርጋቸው ብዙ አስተዋጽኦች ስላሉ እሱ ካውንት ሂሳብ ውስጥ ወይንም ደግሞ እሱ ሀሳብ ውስጥ ሊገባ ይችላል። ስለዚህ ልጆቹ እናትም ጋር ሆኑ አባት ጋር ልጆቹን ያልያዘው ሰው የሚከፍለው ገንዘብ አቅምን ያማከለ መሆን አለበት። ፕላስ ልጆቹን የያዘውም ሰው ደግሞ ያለው አቅም ግንዛቤ ውስጥ መግባት አለበት። ይሄ ማለት ምንድነው? ስለያዘ ምንም ኮንትሪቢዩት አድርጋ ይባል ገቢ ካላቸው ልጆቹን ስለሆነ እያወራን ያለው ለልጆቹ ኮንትሪቢዩት ማድረግ ስላለባቸው ማለት ነው። ኦኬ ላኪንግ ማለት ትላልቅ ድርጅቶች ይመጡና የሰሩት ሲስተም ሁልጊዜ ያው ፐርፌክት አይሆንም፣ ክፍተት ይኖረዋል።
እንዲፈተን ይፈልጋሉ። የሚያሟላውን ኮምፕላይንስ ወይም የሴኩሪቲ ደረጃውን ያሟላል ወይ ብለው መጠየቅ ይፈልጋሉ። እና በዚህ ጊዜ ኢቲካል ሀከር ይመጣና በዛ በስምምነት ብዙ ጊዜ በደብዳቤ ተፈርሞ ሊሆን ይችላል። አንዳንዴ ደግሞ በግ ባውንቲ የሚባሉ ዌብሳይቶች አሉ። ትገባና እንደ ኢንዲቪጁዋል የወጡትን ስራዎች ታያለህ። እንዲፈተኑ አታክ ደርሶባቸው ከዛ በኋላ ክፍተት ከተገኘ እንዲገባና እንዲስተካከል የሚያደርጉበት እንደዚህ አይነት መንገዶች አሉ። እና ኢቲካል ሀከር የሚያደርገው ቤዚክሊ እነዚህ ነው። ያሉትን ዌብሳይቶች በተፈቀደለት መልኩ አታክ ያደርገዋል፣ ወይም ሳይበር አታክ ወይም ሀክ ለማድረግ ይሞክራል። ዳታውን ለመግባት ይሞክራል። ከዛ ያው የስታንዳርድ አለው፣ እዚህ ድረስ ነው መግባት የምችለው። ከዛ ያንን ካረገ ኢቲካል ሀከር ይባላል ማለት ነው። እንደዚህ ሲያረግም ክፍያ ይኖረዋል። ትላልቆቹ እንደ ፌስቡክ እንደ አፕል አብዛኞቹ ትላልቆቹ ድርጅቶች ብዙ ዌብሳይቶች ላይ እንደዚህ ፖስት ያደረጉና ራሳቸውን ቴስት ያስደረጋሉ እስከ $100,000። ብዙ ሪሰርቸሮች አሉ እንደ ኢቲካል ሀከሮች እንደ ሪሰርቸር እንደ ግሩፕ ነው እያጠኑ እንትን ይላሉ። ማክሲመም እንደውም $2 ሚሊዮን ድረስ የተከፈለው እንደዚህ ሪሰርቸሮች አሉ። ሀክ አርጎ ማለት ነው፣ ኢቲካሊ ሀክ አርጎ ማለት ነው። እና አንዳንዴም ወደኛ ስናመጣው ቤቶቻችን የምንጠቀማቸው አፕሊኬሽኖች ሶፍትዌሮች ሊሆኑ ይችላሉ። ሳናስበው ከአንዳንድ ቦታዎች ስናወርድ ክራክ ይደረጋል፣ ወይም ከነ ክራኩ አወርደን ልንጠቀም እንችላለን። ያቺንም ክራክ ማድረግ ያው አንኢቲካል ነው ማለት ነው። የሰውን የተሰራ ሲስተምን ባልተገባ መልኩ ያለ ፈቃዳችን አዛብተን ያለ ክፍያ እንዲሰራ ማድረግ ነው። በአብዛኛው እኛ ሀገር የተለመደ ነገር ነው። ግን ያው እሱም እንደ ቅጣት ያለው ያው በእኛ ደረጃ በእኛ ሀገር ወርዶ ላይመጡ ይችላሉ። ግን ስቲል ለእኛም ተጠቂነት ሊያመጣ ይችላል። ክራክ የተደረገ ነገር በአብዛኛው የሆነ ክፍተት አለው ማለት ነው። የምንጠቀመው ነገር ሴም ወይ ፋይሎቹ እየሄዱ ሊሆኑ ይችላሉ፣ ወይ እየተከታተሉን በማልዌር ሊሆን ይችላል። እና እንደዛ ነው። ልጆቹ ኳስ እየተጫወተ ቢውላ ይሻላችሁ? ባስኬት ቢጫወት፣ ቴኳንዶ ቢጫወት፣ የተለያዩ ስፖርታዊ ነገሮችን ኢንቮልቭ ቢያደርግ፣ ግጥም ቢጽፍ፣ ድርሰት ቢጽፍ አይሻላችሁም? እሱም በመሰሳታችሁ ምክንያት ግን ማለት ነው ልጆቹ የሚውልበት ቦታ አለ፣ ከዛ በዛው ያድጋል። የት ድረስ የተባለ ልጅ እናንተ እንደዚህ በቁርሾቹ ምክንያት እውነት አታርጉ። እንደዚህ ስሜታዊ ያደረጋችሁ አሁን ቀለባችሁ የቀለብ መስጠት አለመስጠታችሁ ከዚህ ጋር ማተር ስለሚያደርግ ነው። ስለዚህ ልዩና መሰረታዊ ፍላጎቶች የሚባሉ ነገራችኋለሁ። ለነሱ እነሱ በአማከለ መልኩ ቀለብ እንድትቆርጡ ይደረጋል። ለምንድን ነው ላይ የተቆለለብኝ አትበዱ ለማለት ፈልጌ ነው። እሺ በእነዚህ ምክንያቶች ነው የሚወሰነው። ይሄን ሁሉ አወራህልን። ለምን እንደሚቆረጥ ሲቆረጥ በሚደረጉ በምን አግባቦች እንደሚቆረጡ ነገርከን። ማን ነው ቀለብ የሚቆርጠው? ማን ነው የልጅ ቀለብ የሚቆርጠው የሚል ጥያቄ አለ። ቅድም ነካክቼላችሁ ሊሆን ይችላል። አሁን በደንብ ነገራችኋለሁ፣ ግልጽ የሚሆነው ቀለብ ለቀለብ ተቀባዩ ልጅ ላለበት ማለት ነው የሚሰጥ ገንዘብ በገንዘብ ወር በአይነት የሚሰጥ ነው። በአይነት ዝም ተብሎ አይሰጥም። እሺ ኤክሴፕሽን ነው። ፍርድ ቤት ሲወስን ብቻ ነው በአይነት የሚሰጠው። ካልሆነ ገንዘብ ነው የምትሰጡት። ገንዘቡ ሲሰጥ ለምን አይ በአይነት እናርገው እንደሚሉ እናውቃለን። የስ አይ አንደርስታንድ፣ በኋላ እንመጣበታለን። ነገር ግን ቀለብ ከፋይ የሚባለው የልጆቹ ሞግዚትነት ያልያዘ ልጆቹ እነሱ ጋር ያልሆነው ሰው ገንዘብ ወይንም ቀለብ እንዲቆርጥ ይደረጋል። ስለዚህ ልጆች እናት ጋር ከሆኑ አባት ቀለብ ይቆርጣል። ልጆች አባት ጋር ከሆኑ እናት ቀለብ ትቆርጣለች። ብዙ ሰው ይሳሳታል። በነገራችን ላይ እናት ቀለብ የምትቆርጥ አይመስላቸውም። ይሄኛው ቅድም በነገርኳቸው ነው፣ በባሰብነው ነገር ማለት ነው። ልጆቹ የት ነው ያሉት? ቀለብ ትቆርጣለች። እንዴት ሴት ሆና ለሱ ቀለብ ትቆርጠለታለች? ለሱ አይደለም የምትቆርጠለት፣ ለልጆቹ ነው የምትቆርጠው። ገባችሁ? ስለዚህ እናትና አባት የነበሩ ሰዎች እነሱ ለሚይዟቸው ልጆች እነሱ ጋር ከተቀመጡ ቀለብ አይቆርጡም። ግን ቀለብ አይቆርጡም ማለት አሁን የምነግራችሁን ይሄ እንደምትከታተሉን እናውቃለን። የተወደዳችሁን የተከበራችሁ ትልልቅ ተቋማት፣ መንግስት ሁላችሁም እንደምታዩን እናውቃለን። ፕሮግራም እና እያዋደድን አይደለም፣ ቆንጆ ፕሮግራም ስላለን ነው። ለነሱ ጥሩ ምክር ስጡልን። ያው እንደ ምክር የምንጀምረው ያው በደንብ መጀመሪያ ከቤተሰብ የምንጀምረው ያው ልጆቻችንን እስከምን ድረስ ነው አክሰሳቸው፣ ያ ዲቫይስ የነሱ ሆኖ የት ድረስ ነው መሄድ ያለባቸው፣ ከዛ ዲቫይስ ውጪ ሌላ ቦታ አክሰስ ላለማድረግ መሞከር፣ ተጠቂነት ሌላ ሰው ላይ እውቀቱ ቢኖራቸውም ጥፋተኛ ሆነው ከተገኙ ሊያስቀጣ ስለሚችል እስከ የሆነ ሌቨል ድረስ ማስረዳት አለብን። ምንድነው ሃኪንግ የሚለውን ኢቲካል ሃኪንግ የሚለውን ሁሉንም ማስረዳት አለብን እና ማወቅ ያለብን ልጆቻችን በጣም ጎበዝ ከሆኑ በደንብ ትምህርት እንዲማሩ መገፋፋት ጥሩ ነው። መጀመሪያ ሳይበር ሴኩሪቲ ኮርሶች አሉ ብዙ። እነሱን ከተማሩ በኋላ እንዳልኩት ቅድም በግ ባውንቲ የሚባሉ ዌብሳይቶች አሉ። ኦፊሻል ዌብሳይቶች ናቸው። እነሱን ተጠቅመው አካውንት ክሬት አድርገው የሚወጡ ስራዎችን እዛ ላይ
መሞከር ይችላሉ። ኢቲካሊ ሀክ ለማድረግ ክፍተቶችን አግኝተው ትላልቅ ድርጅቶች ትናንሾችም ይኖራሉ ክፍተታቸውን እንዲያስተካክሉና በዛ መልኩ እንዲሄዱ ማድረግ ይችላሉ ማለት ነው። ሲመጡ ያው ያልናቸው ነገሮች ቀደም ቀላል የሚመስሉ ነገሮችም ግን ብዙ መዘዝ ይዘው የሚመጡ ነገሮች ሊሆኑ ይችላሉ። ያው አንዳንዴ ዝም ብለው ክሬት አድርገው ቫይረስ ክሬት አድርጌ ምናምን ሊሉ ይችላሉ። ግን እሱም በአብዛኛው እንደዚህ ስንማር ሳይበር ሴኩሪቲ ኮርሶች ላይ ሲማሩ ኮንትሮል ሊሆን ኢንቫይሮንመንት ወይም ላብራቶሪ ለዛ ተብሎ የተሰራ ይኖራል። የዛን ጊዜ ሊያደርጉ ይችላሉ። ግን እንደዚህ አይነት ቫይረሶች በላፕቶፓቸው ሊዛመድ የሚችሉ ምን የሚችሉ ይዘው ባለመቀመጥም ለራስም ሴፍቲ ለሌሎችም በኋላ ጥያቄነት እንዳይመጣም እንትን ብለው መቀጠል አለባቸው እና ያው ጎበዝ ከሆኑ ኢቲካል ሀከር መሆን ይችላሉ። የተለያዩ ድርጅቶችን በእኛ ሀገር መለመዱ አይቀርም የራሳቸው ክፍተት እንዲስተካከልላቸው ፔን ቴስቲንግ የሚባል ቅድም እንዳለው እሱ ይኖራል። ለተለያዩ ድርጅቶች የሚሰጥ ችግራቸውን ሪስክ ሌቨላቸውን ኮምፕላያንሳቸውን ምን ድረስ ነው አፕሊኬሽን ወይ ሶፍትዌሩ ጠንካራ የሆነው የሚለውን አይተው የሚነግሯቸው ይኖራሉ። ግን እያለ እንደ ይሄ አንዳንድ ስራዎች በራሳችን የምንሰራው ለየብቻ ሁነን እንደሚኖሩ እንደ በግ ባውንቲ ይኖራሉ እኛ ሀገርም ወደፊት። ስለዚህ ራሳቸውን ኦፕን አድርገው እየተማሩ ወደፊት አይቀርም ብዙ ስራዎችን በጣም በብዙ ብር ማግኘት ይችላሉ እና እሱ ነው ምክር። አመሰግናለሁ ዘላለም። ቶማስ አንተ ምክር እንድትነግርኝ ይፈልጋለሁ ወላጆችና ልጆች ላይ በደንብ አድርግ እንድትመክርልኝና አንድ ነገር ለእናንተም ለቤተሰቦቻችን እንዲያውቁ የሚፈልገው ነገር ምንድነው በእኛ በቻናሉን ፕሮግራም ላይ በምናስተላልፍ አንዳንድ ህጎች ላይ ማለት ነው የወንጀል ተጠያቂነትን በተመለከተ ስንሰራ እድሜው 9 ዓመት የሞላ ልጅ በወንጀል ተጠያቂ ነው። አብዛኛው ሳይምሮ ውስጥ ያለው በቃ 18 ዓመት ያልሞላው ልጅ በቃ ህፃን ተብሎ ስለሚቆጠር ወይም በፍትሐብሔር ህጉ ላይ አንዳንድ ኤክሴፕሽኖችን 16 ዓመት ያሉ ቢሆንም የሚጠይቁበት ነገር የለም በሚለው እሳቤ 13 14 10 ዓመት ምናምን የሆኑቻቸው ልጆች ሲያዩቸው ህፃናት ስለሆኑ በወንጀል የማይጠይቁ የሚመስላቸው ነገሮች አሉ። ኤግዛምፕል ላንተ ልንገርህና አንድ የ10ኛ ክፍል ተማሪ 16 ዓመቱ ነው 9ኛ ክፍል ተማሪ 15 ዓመቷ ነው። ወላጆች ግሬዳቸውን ያሉ ጥሩ ውጤት እንዲያመጡ ይጠበቃል። ስለዚህ ይሄ ስጋት መጥፎ ውጤት እንዳመጣ የሚያውቅ ተማሪ ወይም የምታውቅ ተማሪ ሰግታ ቤተሰቦች ላይ የሆነ ነገር ይመጣብኛል ብላ የትምህርት ቤቷን የሬጅስትራር ሊሆን ይችላል ደግሞ የሚመለከተውን አካል ኮምፒውተር ሲስተም ሀክ አድርጋ የነበራትን አቬሬጅ በለው ግሬድ በለው ከዲ ወደ ቢ ማይነስ ከተመቻት ወደ ኤ ፕላስም ወደ ምንም ነገር ብትቀይር እንዲያውቁት ፈልጋለሁ ምን ማለት እንደሆነች። አሁን የነገርኳቸው የዴፊኒሽን ስላለ አንተ ልክ ከመጋ ተናገረ ምን ያህል ወንጀል እንደሆነ ይሄ ወንጀልነቱን እንዲያውቁት ከዛ ደግሞ ወላጆች ልጆቻቸውን ወደዚህ መገፋፋታቸውን ወይም እንዳይገፉ ማድረግ ፕላስ እንዲህ የማድረግ ስኪል ያላት ልጅ ከሆነች ምን ማድረግ አለባቸው የሚሉን አብረን እንድትመልስን ይፈልጋል። አሁን እንደዚህ አይነት የግሬድ ጋር ስትመጣ ማለት ነው አሁን ብዙ ትምህርት ቤቶች አትሊስት ኤክሴል ሺት ይጠቀማሉ ወይም ኮምፒውተር ተጠቀማሉ ሙሉ ሲስተም እንኳን ባይኖራቸው ማለት ነው። አጋጣሚ እንኳን አስተማሪው ሲወጣ ኤክሴል ከፍታ ብትቀይር ግሬዷን ኦልሬዲ አንደኛ አንኦቶራይዝድ አክሰስ አለ ከዛ ደግሞ መረጃው ተቀይሯል ራይት። ስለዚህ ማየት አንድ ተጠያቂነት አለው አክቹአሊ መቀየር ደግሞ ሁለተኛ ተጠያቂነት አለው። ሶ እንደዚህ ያል ከዛ ደግሞ አክቹአሊ ደግሞ ሀክ አድርገውም በተለየ አሁን ያንግም ሆኖ ኢንተርኔት አክሰስ ካለ ድረስ ብዙ ነገሮችን ሰዎች መማር ይችላሉ። ሶ ያንን ስኪል ተጠቅማ ግሬዷን ከሆነ ያስተካከለችው ማለት ነው ከሪሞት ሊምናም ከሆነ ስቲል ተጠያቂነት አለው። ሶ ወላጆቿ ግን ማየት ያለባቸው ምንድነው በዛ እድሜዋ ሆና ይሄንን አክሰስ ማድረግ ይችላለች ማለትም አላት ፖቴንሻሉ ማለት ነው። ችግሩ ምንድነው እየተጠቀመችበት ያለው ሁኔታ ቅድም እንዳወራ ነው ብላክ ሃት ነው ዋይት ሃት ነው ማለት አሁን የኮምፒውተር ሲስተሙ እንደዛ መጠቀም ይችላል ብላ ትምህርት ቤቱን አሳውቃ ትምህርት ቤቱ ኮምፒውተር ሲስተሙን እንዲያሻሽል ካደረገች ዋይት ሃት ወይም በፖዚቲቭ የተጠቀመችው ማለት ነው። ግን ለራሷ ተጠቅማ እሱን ግን የራሷን ግሬድ አሻሽላ አሁን የራሷን መቻሻል ትችላለች። ግን በፉክክር ውስጥ አንደኛ ልትወጣ የነበረችው ልጅ አሁን ሁለተኛው ልጅ ማለት ነው እሷ ስለቀየረች ማለት ነው። ስለዚህ ጉዳት አለው ስቲል ህጋዊም ኢምፕሊኬሽን አለው እሱን ያው አንተ ትላለህ። ግን ሞር ግን እንደዚህ አይነት እውቀት ካላት የበለጠ ማበረታታት ነው ያለብን። ግን ይሄንን ኢነርጂ ወደ ፖዚቲቭ ነገር ማለት ነው ራሱን ስኪሉን ተጠቅማ ነገሮችን ማጠንከር ቅድም እንዳወራነውም ደግሞ ኦንላይን ላይ ያሉ በግባውንቶችን በመጠቀም እነዚህ ነገሮች በማሻሻል አንደኛ ራሷም ስኪሏን ታዳብራለች። የራሷም ማለት ልጆቻችን በቃ የተለየ ፊውቸር እንዲኖራቸው ነው የምፈልገው። ሌላኛው ደግሞ አክቹአሊ ደግሞ ራሱ ትምህርት ቤቱም ይሁን ተቋም ይሁን ዩኒቨርሲቲ ሊሆን ይችላል እንደዚህ አይነት ነገር ሀፕን ያደርገው ማለት ያው እድሜው ከፍ ይላል በዛ ጊዜ ግን ስቲል ኮምፒውተር ሲስተሞችን እየተጠቀሙ ነው ያሉት።
እንደዚህ ማድረግ የሚችል ሰው ተበረታቶ እንዴት እናስተካክለው ይሄንን ማለት አንተ ያገኘውን ይሄንን ኢሹ እንዴት ይፈታ ነው እንጂ መሆን ያለበት አፕሮቻችን። እንደዛ ሲሆን ሲጀመርም ሞር ኢንዱስትሪውም ያደገ ሞር ሴኩሪ የሆነ እንሄዳለን። ምክንያቱም እነዚህ አሁን ትምህርት ቤት ውስጥ ሆና እነዚህን ስኪሎች አግኝታ ያን የትምህርት ቤት ሴኩሪቲ የሶፍትዌር ሲስተሙ ሴኩሪቲ ልትጨመር ትችላለች። ግን ማሰብ ያለብን ምንድነው ከኛ ሳይድ ያለው ነው። ማለትም ጠላት የውጭ ሀገርም ሊሆን ይችላል። እነዚህ ነገሮች ኢንተርኔት ኮኔክትድ እስከሆነ ድረስ አንድ ማለት እዚሁ ኢትዮጵያ ውስጥ ብቻ አይደለም ጉዳቱ ያለዋል፣ ከውጭም ያሉ ይኖራሉ። የኛን የራሳችን ሴኩሪቲ ኮምፒውተር ሴኩሪቲያችን ለመጨመር የምንችለው እነዚህን ሰዎች ማበረታታት ነው፣ ከዚህኛው ከታች ጀምሮ ማለት ነው። ሞር በግ ባውንቲ ፕሮግራምስ ቢኖሩ በቃ ፍቃድ ራሱ ማለት ከፖዚቲቭ አፕሮች ለመጉዳት ሳይሆን ለመጥቀም በሚለው አፕሮች ካደረግነው ብዙ ነው። ሀከሮች ግን ስራቸው ምንድነው? እንዴት ተሰብሯል፣ ይሄን እንዴት አዲስ ወይ በአዲስ መንገድ እንዴት ነው አክሰስ ማድረገው ከተፈቀደልኝ ኦር አውቶራይዝ ከሆንኩት ስራ በላይ እንዴት ላሰራው እችላለሁ ነው። ኢቲካል ሀከሮች የሚያስፈልጉን ለምንድን ነው? እነዚህ ሀከሮቹ እንደሚሰሩት ያህል መጥፎዎቹ ሀከሮች እንደሚሰሩት ያህል ዋይት ሃት ወይም ምንድነው ተፈቅዶላቸው ያንን ሲስተም ቴስት ማድረግ መቻል አለባቸው። ምክንያቱም ሁሌም አዲስ ነገር ይመጣል፣ አዲስ ዴንጀር ይመጣል። አዲስ ቴክኖሎጂ እስከተጠቀም ድረስ አዲስ ፍሎዎች ይኖራሉ። እና ዋናው ኢምፖርታንት ነገር ይሄ በግ ባውንቲዎቹ ምናምን የሚኖሩት ለምንድን ነው? ለምሳሌ እነ ማይክሮሶፍት እነ ዴል ምናምን አላቸው በግ ባውንቲ ፕሮግራም። እነ ዴል አሁን ሶፍትዌራቸውን ሴኩር አድርገው አልሰሩም ወይም በጣም ጥሩ አይደለም ማለት አይደለም። ግን እነሱ ያላዩት የሆነ ነገር ሀከር ተጠቅሞ የሚያገኝበት ወይ ይኖራል። ሀከሮቹን ወደ ጥሩ ሳይድ እንደማምጣት ማለት ነው ዋና ጎል ራይት። ሁሌም ይኖራል በቃ የሆነ ሰው በመጥፎ አክሰስ ለማድረግ ሞክር ሰው ይኖራል። የምትዋጋው እሱን በጥሩ ሰው አክሰስ የሚያደርግ ሰው ሊኖር ሲኖር ነው ራይት። ከዛ ይሄን አይታችኋል እንደዛ ተብሎ ይሰራል። ችግሩ ምንድነው? አሁን እዚህ ሀገር የሌለ ነው ኢምፕሩቭ ማድረግ ያለበት ነገር። እንደዚህ አይነት በግ ባውንቲ ፕሮግራም ጭራሽ የሉም። አብዛኛውም ሊጋሊም ደግሞ መጀመሪያ መቼ የተፈቀደልህ ነው ራይት። አሁን እሱ እንዳለው አሁን ተፈቅዶልህ በኮንትራክት ከሆነ ፔኔትሬሽን ቴስቲንግ ነው የሚባለው። ማለትም መግባት ትችላለህ ወይ እዛ ሲስተም ውስጥ መግባት ይቻላል ወይ፣ ከተፈቀደልኝ ውጪ መስራት ይችላል ወይ፣ እሱ ፓርት አለ። የበግ ባውንቲ ፕሮግራም ግን ምንድነው? ቀደም እንዳልነው በራሳቸው የተማሩ ወጣቶች ልጆች ምናምን የሆነ ነገርን በአጋጣሚ ሊያገኙት ይችላሉ። በመጥፎ ወይም ባልታሰበለት ሁኔታ ያ ሲስተም ሊሰራ ማድረግ ሊችሉ ይችላሉ። እነዚህ ልጆች ግን እሱን ስላወቁ ጥፋት አጥፍተዋል ወይም ጥፋት ያጠፉበታል ማለት አይደለም። ሌላ ሰው ግን መጥፎ ሀከር ግን ጥፋት ያጠፋበታል ያንን ሲስተም እስካላወቅን ድረስ ማለት ነው። በግ ባውንቲ ፕሮግራሞች የሚያስፈልጉ ነው ኢቲካል ሃኪንግ የሚያስፈልገው እነዚህ ሰዎች ወደኛ ይምጡና ያግዙና የበለጠ ሴኩር ሲስተም ይኖረን ነው።